ላይ በቲማቲም እንጀራ በልቼ ሰው አረኩትን ባሌን ንብረቴን ትዳሬን ህይወቴን ያበላሸውን ሰው በሰላም ትቻል ወጣም ሰላምዬ ልንገርሽ ገባሽ አይደለ ሴቶቹ የዛኔ የት ነበሩ ስንት ሰው ነው በሩታ ህይወት የመጣው ሲቁጠሪና ቪዲዮውን አይና ስንት ሰው ነው በሩታ ህይወት የመጣው አለባት እሱ እንኳን ቢፈልጋት አይደለም ሳይፈልግ ቢፈልግ እንኳን ለህይወቷ ስትጥርቀዋለች ለራሷ ለልጇ ለክብሯ ለቤተሰቧ ገና ናት ልጅቷ አይደል እንዴ ህይወት ይቀጥላል የሰው ልጅ አይደለም በወንድ ተቀይሮ ሞቶም እኮ ይቀራል እየወደድናቸው ምናጣቸው ብዙ ሰዎች አሉ ለጊዜያዊ ነው እንጂ የሚመስለን እኛ እንደተጎዳን ሁሉም ያልቃል ሁሉም ያልፋል ይሄዳል ግን አንድ ነገር ውስጥሽ ያረረ ሁሌ ሰላም የማታገኝበት ነገር ከሆነ ግድ ይልሻል መውጣት ወድሽ ሳይሆን ተገደሽ ህይወት ያስገድድሻል ክብር አለ ነገሽ አሁን ይሄ ልጅ ከዛ ቤት እዚህ ቤት በየቀኑ ሄርሜላን አስተዋወቃል ሩታን አስተዋወቃ እንግዲህ ሌላውም ትመጣለች እየሳበ ያስተዋወቃል ልጅ እንግዲህ ያባቱን ሚስቶችን እያስተዋወቀች ነገ ምንድነው ለልጁ የሰጠችው ትምህርት አለ የሰጡት ነገር አለ የሰው ልጅ እኮ የተማረውን ነው የምንፈተነው አይደል እንዴ እኔ ትምህርት ቤት የተማርኩትን ነው ተከልሽ የምፈተነው እነሱ ህይወት ላይ ግን ፈተና የሚባለው ነገር የትኛውንም አልተማሩትም ራስን አክሱሎ ራስን አዋርዶ ከሚያመጡት ብር ውጪ ምንም ሰላም የለም ቢቀርስ እኔ ነገርኩሽ እኮ እኔ አብርሃም አብርሃመቶች መጥቶልሽ አሉኝ እኔ እኮ ነገርኳችሁ በልጁ አይነግዱ ቢመጣም ቢቀርም ያው ነው እያልኩኝ እኔ ያለሁት የተሳሳትኩት ምንም አይደለም አልሰደብኳት ተሳድቤያለሁ እዚህ ጋር አልተሳደብኩም በልጁ አይነግዱበት ያ አሁን በመሃል ቤት ልጁ ቤዛን አስገቢያት እስኪ ፕሊዝ ስድብ ምናምን ነገር እንዳትሰዳደቡ ነው ያለ እኔ አልተሳደብኩም መሳደብም አልፈልግም ሰላም እንዴት ናችሁ እግዚአብሔር ይመስገን ቤዝንግስ ሰላም ወዬ ለማውራት ነው ያገባሁት አውሪ እኔ እግዚአብሔር ምስክሬን አልተሳደብኩም ቢቀርባትስን ያልኩት ለሷም ምንድነው የሚቀረው እንደ እናታ ማይሆን ነበር ከምታሳድብ ቢቀርባትስ ሩታ ብቻ ሳትሆን አብራ ሄርሜላ ራሱ ቆይ እነሱ ይሄን ቆይ እስከምታለቅስ ድረስ ብሏል እንግዲህ ኤፍሬም እሺ ቢቀርባት አብራም ላይ ኦዲየንስ ላይ ሩታ ድራማ ምንድነው የምትተው ሩታ እኮ የለፋችበት አቧራ አራክፋ ድህነት አራክፋ ያቀናችሁ ቤቷ ነው ለምንድነው የምትተው በክፋት ለምንድን አራክፋ አቧራውን አራክፋ ቆሻሻውን አራክፋ እኮ ነው ድህነቷን አራክፋ እኮ ነው ለምንድነው ተዳሯ ላይ ሙካልድ ቆይ አንዴ እኔ ይኸውልሽ ቤዛ አንዴ ታርጊ ሰላምዬ ቆይ አንዴ ቆይ ቤዛ ይኸውልሽ በመጀመሪያ ደረጃ ቤቱ የማንንም ቤት ነው እሺ ሁሉም ሀሳቡን መስጠት ይችላል በመቀጠል እሱ ለምንድነው በእልህ ብለሽላሹ ከዚህ በፊት ያያዟት እልህ ነው አሁን ድረስ እየከተታት ያለው ገባሽ አንቺ ባንቺ ላይ እንዲሆን የማትፈልጊውን ነገር በሴቶቹ ላይ እንዲሆን አታድርጊ አብርሃም ልጅ ነኝ ለትዳር አልደረስኩም ብሏል አብርሃም ልጅ አለው ገባሽ አብርሃም አሁን ማግባት አልፈልግም ገና ከ10 አመት በኋላ ብሏል ሄርሜላ ከ10 አመት በኋላ ቆማሱን ተጠብቋለች ለሄርሜላ ምናስብላት እንጂ እንደ ሴት እንደ ሰው ሄርሜላ ከዚህ ውስጥ ወጣ የራሷን ህይወት እንድትይዝ ግድ አለባት አብርሃም ለትዳር የሚሆን ወንድ አይደለም የመጀመሪያ ትዳሩን በአግባቡ ያልመራ ወንድ ካሁን በኋላ አብርሃም ትዳር ይዞ ትዳር ይመራል ማለት እናንተ እዚህ ጋር ላይሆን አይደለም ማየት ውስጡ አብርሃም ምን አይነት ሰው ነው አንቺ በህይወትሽ ላይ እንዲደረግ ማትፈልጊውን ሰው ላይ ችግር የለውም ታድርግ ብለሽ ማለት የሄርሜላ ጥላቻ ነው ብዙ ጊዜ የምለው ሄርሜላን የሚጠላት ሰው እንጂ ሄርሜላን የሚወዳት ሰው ተይ ውጪና የራስሽን ህይወት ጀምሪ ብሎ የሚመክራት ሰው ነው ገባሽ ሄርሜላ ልጅ ናት ልጅ የምትወልድ ልጅ ናት ገና ቆንጅዬ ናት ወጣት ናት ምንም የሚጎላት ሴት አይደለችም ከመጀመሪያ ጀምሮ ባለ የልጅ አባትን መለመኗ ነው ጥፋቷ ለመነች በራሱ በአንደበቱ የወጣው የተናገረው ነው ታውቃላችሁ እኔ ልጅ ነኝ አሁን ማግባት አልፈልግም ከ10 አመት በኋላ ነው በህይወቴ እንኳን ትዳርን መያዝ የምፈልግ ባስብበት ብሎ ያለ ወንድ ዛሬ እንደኛ ፑሽ አድርገናት ገደል ከተናት
ነገ ስታለቅስ ማዘኑ ትርጉም የለንም። ገባሽ? አንቺ ወንድምሽ ቢሆን ወይ እህትሽ ብትሆን ፑሽ አድርገሽ ያዥው ልውረድ ሊተኛ ነው አውርቼ ልውረድ። እዚች ጋር ሰላም ደግሞ አንቺ ማለት ነው ሚሆንና ማይሆን ወሬ ባታወሪ ይሻልሻል። እኔ ይኸውልሽ ማንንም አታውቅም፣ ሚዲያ ላይ ነው የምታውቃት። አይደለም አንድ ነገር አዳምጪኝ። አንቺ ብቻ አይደለሽም እዚህ ጋር እኔም ሴት ነኝ፣ አንቺም ሴት ነሽ። ይሄን ነገር ሁለታችንም የማንክደው ነገር ነው። አሁን ላይ እሺ ሄርሜላ ስትመጣ አፍቅረው መጣችን ምንም ብላ ትምጣ፣ ፍቅር ላይ ነች አሁን ያለችው። እኔ እስከማውቀው ድረስ ያው እንግዲህ ስለ ሄርሜላ አይደለም፣ ስለ ሄርሜላ አይደለም እኮ ላዳምጥሽ፣ ስለ አብርሃም ነው እኮ። ምንም ነገር የሚታውቀው ነገር የለም። ስለዚህ ሄርሜላ ሁላው ፍቅር ላይ ስለሆነች አታውቀውም። ገባሽ? መጣ ሄደም ተጎታ እስከምታየው ድረስ አሁን ላይ እንደዛ አይደለችም። ተጎታ ስታየው ለምን ትጎዳለች? አትጎዳም። አንቺ እርግጠኛ ነሽ በዚህ ያህል በአብርሃም እናት አትጎዳም? እሷ አምና ፈቅዳ የገባችበት ህይወት ነው። እሺ እንደዛ ከሆነ እናንተ እንደዚህ አይነት ሴቶች ናችሁ። ነገ ተጭቃ ያራገፈችው እኮ ገባሽ? አንድ እንደማመጥ የልጇን እናት አልፈልግም ብሎ እግሯ ስር ወርቆ ካንቺ ጋር ህይወት ለምን አልፈልግም ካለ ለምን ምን አልከሰከሰው? የፈታት ሚስት እኮ ትቶ መሄድ ነበር። እቤቷ እየሄደ በሊ ሰበብ እያደረገ ለምን ይሄዳል? ወንድ ልጅ ከቆረጠ ቆረጠ። እኛ አላየን። አንቺ ካሜራ ደቅነሽ ነው እንዴ? አንቺ ሴትሽ ነው። አንቺ ወይ ታየሽ? እሷ ቤት ሲሄድ እኛ አንቺ የታየሽ ከአቧራ ላይ አራግፋ ከድህነት እዚህ ያደረሰችው ሙካልድ ቤዛ አንቺ ማንዲ ዝም በይ። ሙሉ ለሙሉ አውቃለሁ ብለሽ የምትይው ስለ ራስሽ ወቂ። ስለ ራሴ እኔ አውቃለሁ እንጂ ስለ ሰው እኔ አውቃለሁ አይባልም። በመጀመሪያ ደረጃ ስለ ራስሽ ነው የምታውቂው። የኔ ላስረዳት። እኔ እዚህ ጋር ስመጣ የመጀመሪያ ደረጃ ልጁ መቀለጃ አያርጉት። አሁንም እሷ ጋር የሚሆን እዚች ጋር የሚሆን አይቀልዱበት፣ ስራቸውን እዛው ይግማሙ። ሲቀጥል ደግሞ አብርሃም የመጀመሪያው አይደለም። ነፃነትም ይኸው ነገር ትመጣልሻለች፣ ለእኔም ተስፋ ሰጥቶኛል ብላለች። ገባሽ? አብርሃም ግን እንደ ወንድ ልጅ እንደው ቤዚ በእግዚአብሔር ይዤሻለሁ፣ እኔ አብርሃምን አልሳደብም ብዬ ለኦዲየንሶቹ ቃል ገብቻለሁ። ግን አሁን እየተሳደብኩ አይደለም፣ ጥያቄ ነው የጠየኩሽ። ሙስሊሙም ሁኚ ክርስቲያን ግን አብርሃም እንደ ወንድ ልጅ ወንድ ነኝ ብሎ ወንድ ልጅ ወልዷል አይደለ? እንደ ወንድ ልጅ እኔ አልፈልግም ብሎ ቁርጥ አድርጎ ከእሷ ጋር ያራገፈበት ቀን ልጄንም ህግ በሰጠኝ እደጅ ያገኘዋለሁ። ከዚህ በኋላ አልፈልግሽም ህይወቴን ልኑርበት ብሎ ርቆ መኖር አይችልም? ልጁ ይችላል። ገባሽ? አብርሃም ግን በበር ይገባል ከአንዷ ቤት፣ በመስኮት ይወጣል ከአንዷ ቤት። አቋም የለውም። አልጠላውም ግን ቆፍጠን ብሎ ውሳኔ ላይ ይሁን። ይኸው 4-5 ሴት አሁን ነገ ፍቅርም ትመጣለች፣ ፍቅርም አልጨረሰችም። ነፃነትም ይኸው ነገ ትከሰታለች፣ እሷም ሀሳብ ሰተኛል ብላለች። ሩታም ይኸው በልጁ አልጨረሰችም፣ እሱም አልተወኝም ብላ ነገ ትመጣለች። ሄርሜላም ቀለበት አድርገህልኛል፣ ነገ ትመጣለች። የትኛው ፊልም ላይ ነው ያያችሁት? እኔ እንደሆነ አላየሁም። ቱርክ ላይም የለም፣ ህንድ ላይም የለም፣ ምንኛውም ፊልም ላይ አላየሁትም። ለነዚህ አራቶች አንድ መልስ መሆን ያቅቷል? አያቅቶም። ግን አንገት እየደፋ ቆራጥ ያልሆነ መልስ እየሰጠ ያንጫጫል ሴቶችን። እኔ ይሂድም አይሂድም አላቅም። አይሂድ እሺ በቃ እኛ አላየንም፣ አላመንኩም። አብርሃም ቤቴ እየመጣ ያስቸግረኛል ያለችው አላምንም። ኦኬ አንመን። ግን ስደውልለት ምን ያንከረፈፍና ያመጣዋል? በስልክ መጨረስ አይችልም። በልጁ ጉዳይ ከሆነ እኮ ስልክ እኮ በቂ ነው። ይሄን ነው በቃ እየመጣል፣ እሷንም ይጠራታል፣ ያችንም ይጠራል። እሺ ከሄርሜላ ጋር መታረቁ ቪዲዮ ወጥቶ መስራት በቂ ነው እኮ። ቪዲዮ ያ ያለው ለምን ሁለቱን ጠርቶ እዛ ጋር ማናደድና ማቃጠል ለምን አስፈለገው? የቷ ትወደኛለች ነው ድጋሚ አይደለም። ሀቅን ይዘን እንሄድ። አንዳንዴ ደግሞ እንደ ወንድ ልጅ ቆፍጠን ይበል ነው ምለው። ሙካሊት ደግሞ ሰው አርጋው ከአመድ አንስተው ምናምን ነገር ላልሽው ደግሞ በዚሽ ምድር ላይ ሁሉም በነበረበት አይቀርም። ሁላችንም ሰርተን እንለወጣለን። አብርሃም መቼስ የኔ ቢጤ ሆኖ ለምኖ አይደለም ያገኘችው። ወንድ ልጅ ነው፣ ሴትም ይሰራል፣ ወንድም ይሰራል፣ ይለወጣል። የሰው ልጅ ግን እሷ ብቻ ናት መሆን አይለበትም። ከፈጣሪ በታች ሁለቱም ሰርተዋል።
እነሱ አሁን ላይ ብር ስላገኙ ፈጣሪያቸውን ካዱ እንጂ ዋናው ለመስራታቸው እግዚአብሔር ብቻ ነው ለዚህ ቀን ላደረሳቸው። ዛሬ ለምን ጀመር እግዚአብሔር እንደዚህ ያለው የት ያምናል? እሺ ሰላምዬ እንዲህ ያልኩበትን ልንገርሽ ሰላምዬ፣ እኔ አልወለድኩም ብለሻል። እኔ ወልጃለሁ ልንገርሽ፣ አዳምጪ ማለት ነው። አንድ ሰው መሀል እንዳይገባል ሰላም ጋር ነው የማወራው። እንዲህ ያልኩበት ነገር አሁን እኔ ማለት ነው አይ ደሃ ባልመጣልኝ እኔ ሰርቼ እሱ ጋር እለወጣለሁኝ፣ ትዳር ይሆነኛል፣ የወደፊት የልጆቼ አባት ይሆናል ብዬ ቤተሰቦቼን ከድቼ ትምህርቴን ከድቼ ትቼ ልንጣ አይደለ እንዴ? አብሬ ሰርቼ ትካሻና ትካሻ ተጋጠመ። ሁለታቸውም ሰሩ አይደለ እንዴ? አገኙ፣ ልጅ ወለዱ። ምን አንጠለጠለው ሲል ላይ እንደዚህ አሁን የኔ ባል ይሄን ቢያረግብኝ እኔ ቆማለሁ ወይ? ትዳር ይሆነኛል ብዬ ቤተሰቦቼን ከድቼ ህይወቴን አሳልፌ ዛሬ ቤት አካብቼ ቤቴን ሙሃቻዬን ንብረቴን ለቅቄ አልወጣ። ሩታ ጀግና ናት። ያውም ቁማ መከራከሯ፣ ሴቶቹ ሲመጡ በጥፊያ ላይ መላኳ ወንድ ናት እሷ። ገባሽ አይደለ? እኔ ብሆን ግን አጥፍቼ ነው የምጠፋው። ለምንድን ቤተሰቦቼን እናስተምርሽ እያሉኝ ጥሩ ሁኔታ ላይ እናደርስሻለን እያሉ ቤተሰቦቼ ከነሱ አፈንግጬ ሂጄ አገር ለቅቄ አንድ ኬሻ ፍራሽ ላይ በቲማቲም እንጀራ በልቼ ሰው አረኩትን ባሌን ንብረቴን ትዳሬን ህይወቴን ያበላሸውን ሰው በሰላም ትቻል ወጣም ሰላምዬ ልንገርሽ። ገባሽ አይደለ? ሴቶቹ የዛኔ የት ነበሩ? ስንት ሰው ነው በሩታ ህይወት የመጣው? እስቲ ቁጠሪና ቪዲዮውን አይና ስንት ሰው ነው በሩታ ህይወት የመጣው? መልኩ አምሯቸው አይደለም። ለምንድን አሁን ስላገኘ ጥሩ እንጀራ ላይ በቪዲዮ እያሳየ ስለሆነ እንጀራ እንበላለን ብለው ነው የመጡት። አላስበላም። አንገቴ ብትቆረጥ አላስበላም። ለዚህ ነው እንደዚህ መልሽ እኔ። ገባሽ አይደለ? ይሄ ደግሞ ወንድነት አይደለም። አሁን ተፈተናል። ልጅም ተተን ተፈተናል፣ አግብተናል። ከተፈታ ፍትት ቁርጥ ነው። ገባሽ አይደለ? እስቲ እሱ ወንድ ከሆነ ወንድ ይሁን። እኛ እኮ አብርሽን ያሳደግነው እኛ ነን። ያም ልጃችን እያልን ማንንም ያቃሊቱ ብላይ ማለት ነው። ገባሽ? ወንድ ከሆነ ሩታ የሌለችበት ቪዲዮ ሄርሜላ ጋር ይስራና ይንጣ። በልጅም ማማሃይቱ አይንጣ። በምንም ቀለብ ከሰፈረ በቀለብ ሊገናኙ ይችላሉ። ከታመመ ሐኪም ቤት ይዞ ይሄዳል። ልጁን ከናፈቀው ሂዶ ያያል። እስኪ እሱ ይሄን ሁሉ አይተውና ወንድ ከሆነ አንድ ቀን ብቻ እስኪ በቤቱ በዩቲዩቡ ሄርሜላ ጋር ይስራና ይንጣ። ወንድ ከሆነ እስኪ አሁንም እንጀራው እሱ ናት፣ ወደፊትም እንጀራው እሱ ናት። እስከዛሬም እንጀራው ሩታ ናት። አሁንም የሚሰራው በሩታ ነው። ሌሎቹ ሴቶች እንዳልጋ ጨዋታ ያሳያል። መጥቶ ሩታ ጋር ነው የሚሰራው። እስኪ ወንድ ከሆነ ወንድነቱን ይስጠውና ሩታ ከህይወቱ ያውጣት። እስከ ቤተሰቦቹ አይድረስባት፣ ይስራና ይጠቀም። እስኪ ወንድ ከሆነ አሁንም እንጀራው ሩታ ናት፣ ወደፊትም እንጀራው ሩታ ናት። እሺ ካሌጋ አሁን አንቺ በምትይው ነገር ታምኝበታለሽ? ምንነቱን ማለት ጥሩ። ከዚህ በፊት ሩታ አንቺ ነሽ ያረግሽው ምናምን ተብሎ ሲሰማ ኮሜንት ላይም ተጻፈ። አብርሃም ምን ብሎ መጣ? ሩታንም ሄርሜላንም ፍቅርንም እኔ ነኝ ያፈጠርኳቸው፣ አይደለም ሰው ቀበሌ አያውቃቸውም ብሏል አይደል እንዴ? ለምን አለ ይሄ? እሱ አሁን ሁሉም ሴቶች እራሱ ጋር ፈልገውን የመጡት እንጂ ፈልጓቸው እንዳለው ነው ያስረዳው። ሲቀጥል ሩታ አሁን አንቺ እኛ ኦዲየንሶች አብዛኞቻቸው የሚባለው ሩታ ናት ገበያው ከተባለች ይህንን ነገር እኮ ካሰበች እኮ እራሷ መቆም ትችላለች። እዚህ ጋር እኮ የህግ እኮ የሚባለው ነገር አለ አይደል እንዴ? ንብረት ይከፋፈላሉ። ንብረት